ቀጭ በእናትሽ ውጭ ለምን እንደሆነ ታውቂያለሽ? ወደ ሌላ ነው የሚለውጡት። አንቺ አሁን በጣም ነጥብ አስይዘሽባታል። ስለ ጆከር ተናግራለች፣ ስለ እኔ ተናግራለች፣ ብዙ ነገር እንግዲህ አስቢው የዚህን ያህል ቀዳዳ ነሽ አንቺ። አንቺ ግን ከተናገርሽው ከለፈለፍሽው ምንም መሲ ላይ ነጥብ ምንም አላመጣሽ ምንም ነገር ዝም ብለሽ ሀቄ ወጣ ሰማችሁ አይደል? ንግቡ ሙኒት ምን አቅሽ ወጣ? እንደ ጓደኛ አብራችሁ ያወራችሁት ነገር ሊኖር ይችላል። ጓደኛ ሲቀራረብ ብዙ ነገር ያወራል። አለቅ ተናገሪ ብለሽ ልጅቷን ክሰሽ አስፈራሪያት ብለሽ ወጥተሽ ለልጅቷ የምትቆሚ አይኖ ዩ ጉቺ አይኖ ዩ አቅሽ አለው። እኔ በደንብ ጠንቀቄ ነው ማቅሽ። ገባሽ? ለማያቅሽ ልጅና ታጠኛ። አሁን ደግሞ እንትና ጋር ሂጂ እዛው እንትና ጋር የፋሲካ ቀን ነበረ። እኔ ዴራ ሊሄድ መተሽ ካልወሰድሽኝ ብላ ደውላልኝ ከምስር ጋር ቤት ነበር ሄድኩኝና እስከ ቤቷ አነሳናትና ልንሄድ ስንል እኔ ስልክ ልገዛ የሆነ ሰው ስልክ ኦርደር አድርጎኝ አይፎን 17 ላመጣ ነው ብዬ ከዛ በነገር የልጅቷን ኬሳ ክሰሻት ምስር አለች ያልሞተች ልጅ ክሰሻት ብላይ ወዲያው መልክ ሰራቻ እንጂ ሚዲያ ላይ ወጣ። ያ መሲ ግን እኔ ንቀሽ ብትታይ ለምን እንደሆነ ታውቂያለሽ? ኖ ሚጣ እኔ የጆከርን ስም አላነሳውም። ከስራሽ ከፊት ኖ እኔ ተዋለኩ ግን መልክ አትስሪ። በቃ ስራሽን ስሪ አንቺ። በቃ የራስሽን ስራ ስሪ። ጥሩ እንትን ላይ ነው ያለሽው። ውጭ በቃ መስበና ቦታ ተደውለውልኝ የሱ ፎቶ አምጪ ብለውኝ እንደዛው ከደውሎ ከጠየቀሽ አዎ በያልሽኝ ስሚ። እንደውም ምን ልንገርሽ በሬ ካራጁ ላል ማለት እሱ ነው። መንጃ ፍቃድ እያወጣ ነው ብለሽ ስትነግሪ ለማንንም ሰው እንዳትናገሪበት ይበሉታል ያልኩሽ። አንቺ ዛሬ ወጥተሽ አትደብቅም። እኔ ልንገርሽ ወንድሜ ስትዩ እንዴት እንደሚሰቀጥጠኝ ሚጣን እህቴ ውዴ ስትያት እንዴት እንደሚሰቀጥጠኝ ታወራለሽ እንዴ አንቺ? ዛሬ ነገሩን ጠምጥመሽ ወደኔ ማምጣት ፈለግሽ። ትላንትና የኔ ልጅ እኮ እየተሰደበች እኮ በነጭ ጂጂ ባንዴ ትላንትና የኔ ሀቅ ወጣ ያልሹ ምንድነው? አንቺ አታፍሪ? እኔ ከሚጣ ጋር ሳወራ ምን ብዬ እንዳወሯት ሚጣ ትናገራለች። ስለሷ ምን እንዳልሽኝ አንቺ ታውቂያለሽ። አንድ ቀን ግን ሚጣ ጉቺ እንዲብላሻለች ብዬ ነግሬያት አላውቅም። እኔ ላይ ድራማ ልሰሪ ሰው እኔ ላይ እንዲነሳ ይሄ ህዝብ እኮ ማተብ አለው። አገናዝቦ እኮ ያውቃል። አንቺ ምን እንደሆንሽ ጠንቅቆ ያውቅሻል። አንቺ ቀርበሹ ያልተለያየሹ ሰው አለ። እኔ ቀርቤው የተለያየሁትን ሰው አንድ ሰው አምጪልኝ እዚህ ሚዲያ ላይ መሲ ከመባል ውጪ ማለት ነው። መሲ ከመባል ውጪ እኔ ቀርቤው የተጣላሁት አንድ ሰው አምጪልኝ። እኔ ጊፍት 40 ሌብል ቤቴ ወንድሜ እያልኩ የካድኩት ወንድም ካለ አምጪ። አብሮሽ በልተው አብሮሽ ቤትሽን አሙቀውልሽ ታወራለሽ እንዴ? እኔ እኮ ስልክ ባለማንሳት እኮ የምታማሰው እኮ ነኝ። አንቺ እኔ ክፉና ሐሜትና ምንድነው እንኳን እኮ ለይቼ እኮ ማላቅ ልጅ ነኝ። ጭራሽ ሀቄ ወጣት ያለሽ እንዴ? የታኩርን መኪና ልታደርሱ ስትሄዱ አንቺም ሳሪ ዳጣም ደወላችሁልኝ። ጭንቅላሽን አሰሪው እሺ፣ ደወላችሁልኝ። የዛን ቀን ስልክ ክፍት ሆኖ አንቺ ስታሚኝ ሳሪ ዳጣ ተከላከለችልኝ ብዬ ሳሪንና ሙኒትን ስላወደስኩኝ ጠምደሻሽኝ። የዛን ቀንም ታያሉሽ እነሱ ናቸው እያማሽኝ በጆሮዬ ሰምቼ ላይቬን ገብቼ ትላንት አብረን በልተን ጠጥተን እንዴት ታምኛለሽ ብዬ ስምሽን ሳልጠራ ተናግሬ ፈስ ያለበት እኔ አሁን እዚህ ጋር ሌባ ካልኩኝ እኔ ሌባ ብሎ የሆነ ሰው ከመጣ ያ ሰው ሌባ ነው ማለት ነው። ገባችሁ? ያ ሰው ሌባ ነው ማለት ነው። የዛን ቀን ምን አልሽ? ኮሜንት ላይ ጉቺ ሲሉ ለምን አላስቆምሽም አልሽ። አንቺን አይደለም አልኩሽ እንዳይከፋሽ ብዬ ማለት ነው። ከዛ ምን አልሽ? ሳሪ ናት ደጋግማ ስትጠይቀኝ የነበረችው ሳሪ ዳጣ ናት።
ደጋግማ ስትጠይቀኝ የነበረችው ብለሽ እሷን ስትጠምጃት አይደለችም። ላንቺ አልኩሽ አይደለችም። እሷ እንደዚህ አታደርግም ብዬ ነው እኔ ለሳሪ እኔ ነኝ እኮ የሳሪን ሀቅ ያወጣውላት። ዛሬ ሀቅ ያወጣ ብለሽ ትመጫለሽ እንዴ? ረሳሹ እንዴ? በቀደም ራሱ ደውለሽ ያልሽኝ እኔ እኮ አንድ ትላንትና እኮ እንደውም ምንም ነገር አልተናገርኩም። የተናደድኩትና ያለቀስኩት እኮ ይሄ ባንቺ ምናምን እኮ አይደለም በሙሌ ነው። ታሚ ያለ ሙኒት አለ ሳሪ ያሉ ዛሬ ሀቅ ይወጣ ብለሽ የመጣሹ ማለት ነው። አንቺ ስለ ሀቅ ልታወሪ አትችይም። መጀመሪያ የበላሻቸውን ወንድሞቼ እህቶቼ እያልሽ ለነሱ ካሳ ክፈይ። ከዚህ በኋላ ይኸውልሽ ወጥተሽ ብታወሪ ወጥተሽ ብትንደቀደቂ ከዚህ በኋላ ይኸው 15000 ሰው መሃል መልስ አልሰጥሽም። እኔ ከዚህ በኋላ መልስ ላንቺ አልሰጥሽም። ለምን መሰለሽ? ኑሮሽ ይመሰክራል። ንጋት ይኸውልሽ ምን አለ መሰለሽ? አንድ ውሃ ከብቶች ሲያልፉ ይደፈርሳል። ከብቶቹ ቤት ውስጥ ደግሞ ሲገቡ ውሃው ንጹህነቱ ይታወቃል። የኔ ንጹህነት አሁን ሳይሆን በቀጣይ አየዋለሁኝ። በቀጣይ የኔን ሀቄን የኔ ንጹህነቴን ህዝቡ ያውቃል። ህዝቡ ደግሞ ጠንቅቆ ያቅሻል። እኔ አይደለሁም ብቻዬን የቀረውትኝ። እኔ አይደለሁም ብቻዬን ተሸማቀቄ ከሶሻል ሚዲያ ሳምንት 15 ቀን ሳምንት ምናምን ተሸማቀቄ ጠፋሁትኝ። እኔ አይደለሁ ይኸውልሽ ሄለን ብትሰድበኝ ምንም ብትል እዚህ ሚዲያ ባለው ነገር ነው። አልፋ ቤተሰቤ ጋር አልሄደችም። አልፈሽ ቤተሰቧ ጋር የሄድሽው አንቺ ነሽ። ቤተሰቦቿን ስታፈላልግ የነበርሽው እኔ ቤቷ ገብቼ ታይ አትስደቢያቸው ብዬ ነው የወጣው። ፎሎ እንኳን አይደለም ለሄለን እንደዚህ ከዛ ምናልሽ ስደቢልኝ ብዬ ጊፍት የሰጠሁት ካለ ፈስ ያለበት ዝላ አይችልም። ማን አለሽ? መብረቁ አልሽ። መብረቁ ጋር ደውለሽ አልሽ። መብረቁ ደውሎልኛል። እኔና መብረቁ ማውራታችንን ደግሞ እኔ ነኝ የተናገርኩት፣ አንቺ አይደለሽም። አውጣው ሐቁን ያልኩት አውጣው ሐቁን። እኔም ከሆንኩኝ ማንም ይሁን ማንም አዋርዳቸው። እኔም ካለውበት አዋርደኝ። ከደሙ ግን ነፃ ነኝ። ዛሬም ነገም ዘላለምም ነፃ ነኝ እያልኩሽ ነው። ነፃ ነኝ። ሄለን ልጆች አሉሽ። በልጅሽ ሁሌ ስትሚያይሻለሁ። በልጅሽ ይዤሻለሁ። በምትወጂው ልጅሽ ወንድ ነው መሰለኝ ልጅሽ ሐቁን አውጪ። ገባሽ? እኔ እንዳንቺ አንዱ ጋር ስልክ ደውዬ አንዱን ክፍት እያረኩ አላሰማም። ሂጂ እነ ሚጣን እነ ኪዩንን እነ ዳኒን ስም የሆነ ሰውን ይቅርታ ጠይቂ። የውሸት ወንድም ያትበይ። እዚህ ጋር ዘግቻለሁ ስላንቺ። ከዚህ በኋላ ነገርኩሽ። እዚህ ሚዲያ ላይ ስለ ራሴ ሳብራራ አታዩኝም። ቀን ጠብቁ። እያደረ ሁሉም ነገር እየጠራላችሁ ሲመጣ ሰው ላይ ፍረዱ። ከዛ በተረፈ ወጥቶ ባወራ እኔንም እንዳታሙ እሷን ማትመም። ድራማ ግን አትስሪ። ገባሽ? መልክ እንዳሰሪ አትደውሉ።